ሰላም ጤና ይስጥልን የብስራት የዩቲዩብ ቻናል ተመልካቾቻችን የተለያዩ መረጃዎችን ነው ይዘንላችሁ ቀርበናል። ዜናዎቹን እየመራው ነው ቅድስት ደጀኔ ከመላው ዝግጅት ክፍል ባለሙያዎች ጋር አብሬያችሁ ጋር ቆይታ አደርጋለሁ። የምናስቀድመው የሀገር ውስጥ መረጃ ነው። በአሶሳ ከተማ ባለሙያ ባልሆነ ሰው መድኃኒት ሲሸጡና የምርመራ አገልግሎት ሲያከናውኑ የነበሩ 7 መድኃኒት ቤቶች ፍቃዳቸው ተሰረዘ። በአሶሳ ከተማ አስተዳደርና በአቡራሙ ወረዳ በተለያዩ ቀበሌዎች በህገወጥ ስራ ላይ የተሰማሩ የግል መካከለኛ ክሊኒኮችና መድኃኒት መደብሮች ላይ እርምጃ መወሰዱን የክልሉ ጤና ቢሮ አስታውቋል። በክልሉ ጤና ቢሮ የምግብ የመድኃኒትና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ ፍቃዱ ባንዞ ለብስራት ራዲዮ እንደገለጹት በእነዚህ አካባቢዎች በሚገኙ የግል ጤና ተቋማት ላይ በተደረገው ቁጥጥር በህገወጥ ስራ ላይ የተሰማሩ ተቋማትን በመለየት እርምጃ ተወስዷል። በዚህ መሰረት 7 የመድኃኒት ቤቶች ሙሉ ለሙሉ እንዲሰረዙ መደረጉን ተናግረው መድኃኒት ቤቶቹ የራሳቸውን የገንዘብ ጥቅም በማስቀደም የሐኪም ማዘዣ መድኃኒቶችን ለሽያጭ ሲያቀርቡ እንደነበር ጠቁመዋል። ምንጫቸው ያልታወቁና ያልተፈቀዱ ግብአቶችን ይዘው በመገኘታቸው የግዢ ደረሰኝ ባለመያዛቸው እንዲሁም ባለሙያ ባልሆነ ሰው መድኃኒት የመሸጥና የምርመራ አገልግሎት በመስጠታቸው የእርምጃ ተወስዷል ሲሉ አቶ ፍቃዱ ጨምሮ ለጣቢያችን ገልጸዋል። የእርምጃ ከተወሰደባቸው ተቋማት መካከል በአሶሳ ከተማ የሚገኘው ሰላም መድኃኒት ቤትና ኩርሙክ መድኃኒት መደብር ተጠቃሽ ናቸው። እንደዚሁም አርክ መካከለኛ ክሊኒክ፣ በአቡራም ወረዳ የሚገኘው ንጋት መካከለኛ ክሊኒክና ዩኒቲ መድኃኒት መደብር የጽሁፍ ማስጠንቀቂያ የተሰጣቸው ተቋማት መሆናቸው ተጠቁሟል። በቀጣይም በግል ጤና ተቋማት ላይ የሚደረገው የቁጥጥርና የክትትል ስራም ተጠናክሮ እንደሚቀጥልም ቢሮው አስታውቋል። እድሜያቸው ከ50 ዓመት በላይ የሆኑ እናቶች ለአጥንት መሳሳት የመጋለጥ እድላቸው እጅግ በጣም ከፍተኛ ነው ተባለም። ከእድሜ ጋር የተያያዘ የአጥንት መሳሳትም ለዳሌ አንጓ ስብራት 80 በመቶ ድርሻ እንዳለውም ተጠቁሟል። በድንገተኛ የሞተርና የመውደቅ አደጋዎች ምክንያት የዳሌ አጥንት አንጓ ስብራት በወጣቶች ላይ ቢከሰትም በአብዛኛው ግን በእድሜ የገፉ ሰዎች የችግሩ ተጋላጭ እንደሆኑ ተገልጿል። በጎንደር ዩኒቨርሲቲ ሆስፒታል የአጥንትና የመገጣጠሚያ ስፔሻሊስት እንዲሁም የያኔት ጎንደር ስፔሻላይዝድ የሕክምና ማዕከል ሜዲካል ዳይሬክተር ዶክተር ጌታነህ ወርቅነህ ከብስራት ራዲዮ ጋር ባደረጉት ቆይታ እንደገለጹት 20 በመቶ የሚሆነው የዳሌ አንጓ ስብራት ከተለያዩ አደጋዎች ጋር የተያያዘም ሲሆን 80 በመቶ የሚሆነው ግን ከእድሜ ጋር በተያያዘ የአጥንት መሳሳት ምክንያት ይከሰታል። ከ75 እስከ 80 በመቶ የሚሆነው የዳሌ አንጓ ስብራት በእናቶች ላይ ይከሰታል ያሉት ሜዲካል ዳይሬክተሩ እድሜያቸው 50 ዓመትና ከዛ በላይ የሆኑ ሴቶች የሆርሞን መዛባት ስለሚያጋጥማቸው ለአጥንት መሳሳትም ተጋላጭ ናቸው። ይህም በሴቶች ላይ ብቻ ይከሰታል ማለት ሳይሆን ወንዶችም እድሜያቸው ከፍ ባለ ቁጥር ተጋላጭ እንደሚሆኑ ዳይሬክተሩ አክለዋል። በዓለም ላይ ወደ 200 ሚሊዮን የሚጠጉ ሰዎች የአጥንት መሳሳት ተጠቂም ሲሆኑ ከዚህ ውስጥም 9 ሚሊዮን የሚሆኑት ደግሞ ለተለያዩ ስብራቶች እንደሚጋለጡ መረጃዎች እንደሚያሳዩም ዶክተር ጌታነህ ጨምረው ለጣቢያችን ተናግረዋል። ዘገባው የመባ ወርቅነህ ነው። ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎቻችን አለፍን። በኢራቅ የሚገኙ የአሜሪካ ዜጎች ሀገሪቱን ለቀው እንዲወጡ ጥሪ ቀረበ። በኢራቅ የሚገኘው የዩናይትድ ስቴትስ ኤምባሲ አዲስ የደህንነት ማስጠንቀቂያ ያወጣ ሲሆን ከኢራን ጋር ግንኙነት ያላቸው ታጣቂዎች በሰሜን የሀገሪቱ ክፍል የሚገኙን የኩርድ ክልልን ጨምሮ በመላው ኢራቅ በአሜሪካ ዜጎችና ከዋሽንግተን ጋር በተገናኙ ኢላማዎች ላይ ሰፋ ያለ ጥቃቶችን በመሰንዘር ላይ ይገኛሉ። በኢራቅ የአየር ክልል ውስጥ የሚሳኤል የሰው አልባ አውሮፕላኖችና ሮኬቶች ስጋት በመኖሩም የአሜሪካ ዜጎች ኢራቅን ለቀው እንዲወጡና በባግዳድ ወደሚገኘው ኤምባሲ ወይም ኤርቢል ወደሚገኘው ቆንስላ እንዳይሄዱ ኤምባሲው ጠይቋል። አየር ክልሉ ዝግ በመሆኑ ወደ ዮርዳኖስ፣ ኩዌት፣ ሳውዲ አረቢያ እንዲሁም ወደ ቱርኪየ ለመሄድ የየብስ መስመሮችንም እንዲጠቀሙ መክሯል። በሌላ መረጃ የመካከለኛው ምስራቅ ጦርነቶችና የክልላዊ ጦርነቶች ልዩ ባለሙያ የሆኑት ኤልጃ ማግኒየር ጦርነቱ እንዲያበቃ ግልጽ አሸናፊ መወሰን አለበት ሲሉ ተናግረዋል። እስካሁን ድርድር ሊካሄድና ወደ የትኛው መፍትሄ ሊያመራ አልቻለም። ለዚህ ማሳያ ሰኔ 2025 በነበረው ግጭት ሁለቱም ወገኖች ያላሸነፉበትና ያልተሸነፉበት ነው። የቦምብ ድብደባ ነበር። እናም የስልክ ጥሪ ጦርነቱን አቁመው ሲሉ ማግኒየር ለአልጀዚራም ተናግረዋል። የኡጋንዳው ጦር አዛዥ እስራኤል ሽንፈት ቢያጋጥማት ሀገሪቱ ጦርነት እንደምትቀላቀል ተናግረዋል። የኡጋንዳው ጦር አዛዥ እንደተናገሩት ሀገሪቱ የመካከለኛው ምስራቅ ግጭት እንዲያበቃ ቢፈልግም ሀገሪቱ ሽንፈት ካጋጠማት ከእስራኤል ጎን እንደምትቆም ተናግረዋል። በመካከለኛው ምስራቅ ያለው ጦርነት አሁን እንዲያበቃ እንፈልጋለን። ዓለም ሰልችቷታል። እስራኤልን ስለማጥፋትም ሆነ ስለማሸነፍ የሚወራ ሁሉ ወደ ጦርነት ያደርሰናል። ከእስራኤል ጎን ነን ሲሉ የመከላከያ ሰራዊት አዛዥና የፕሬዚደንት ዮዌሪ ሙሴቬኒ ልጅ ጄኔራል ሙሆዚ ካይኔሩጋባ በማህበራዊ ሚዲያ ኩባንያ ኤክስ ገጻቸው ላይ አስፍረዋል። አሜሪካና እስራኤል ኢራን ላይ የደረሱትን ጥቃትና ይህንኑ ተከትሎ
ተከትሎ ኢራን የወሰደችው የአጸፋ ጥቃት በአካባቢው ያለው ውጥረት በተባባሰበት ወቅት ይህንኑ አስተያየት ሰንዝረዋል። ካይኒ ሩጋባ በቅርብ ሳምንታት ውስጥ ትኩረት የሳበ ንግግር ማድረጋቸው የሚታወስ ሲሆን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወንድም የሆነው ጆናታን ኔታንያሁ ወይም ዮኒ በኡጋንዳ በ1976 የኢንቴቤ ታጋሾችን ለማስለቀቅ የእስራኤል ኮማንዶዎችን ሲመራ በመገደሉ ለዮኒ ኔታንያሁ ሐውልት ለማቆም ማቀዳቸውን በመግለጽ ነው። ግጭቱ ከየካቲት ወር መገባደጃ ጀምሮም ተባብሶ ቀጥሏል። ከፍተኛ ጉዳት መድረሱንና እስራኤልና ኢራንን ያካተቱ የድሮንና የሚሳኤል ጥቃቶች እንዲሁም በአጎራባች ሀገራት ላይ ጉዳት ማድረሱንም ቀጥሏል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እንግዲህ የተከታተላችሁትን ይመስል ነበር። ስለተከታተላችሁን እጅግ አድርገናችሁ እናመሰግናለን። በያላችሁበት መልካሙን ሁሉ እየተመኘው ሰናበታችኋለሁ። ሰላም ሁኑ።